ሰላም ውድ ቤተሰቦቼ እንዴት ናችሁ? እሺ ዛሬ ደግሞ አጫጭር ምንባቦችን እናነባለን ማለት ነው። አብረን እናንበብ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳትረሱ ማለት ነው። በውስጥ መስመር ደግሞ አማርኛ መማር የምትፈልጉ በ0953 61 59 56 ደውሉልን። አማርኛን ከመሰረቱ ከፊደል ጀምራችሁ መማር ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። ዛሬ የምናየው ረጃጅም ምንባቦችን ወይም አባባሎችን እናያለን ማለት ነው። ተከተሉኝ። ማው ጨለማው ጨለማው ምንም ያህል ጨለማው ምንም ያህል ቢበረታ ጨለማው ምንም ያህል ቢበረታ ንጋት መምጣቱ አይቀሬ ነው። ጨለማው ምንም ያህል ቢበረታ ንጋት መምጣቱ አይቀሬ ነው። ብዙ ማለት አሁን ቀጥታ ለማንበብ ብቻ ሳይሆን እኛ ከህይወታችን ጋር የሚያያይዘው ነገር አለ። ለምሳሌ ብዙ መከራዎች ቢገጥሙን፣ ብዙ የማይቻሉ ነገሮች ቢገጥሙን ማለፋቸው እንደማይቀርና ነገ ደግሞ አዲስ ተስፋ እንደሚታይ ይነግረናል ማለት ነው። ጨለማው ምንም ያህል ቢበረታ ንጋት መምጣቱ አይቀሬ ነው። እንቀጥል። ዛሬ የዘራኸው ዛሬ የዘራኸው እንባ ዛሬ የዘራኸው እንባ ነገ በደስታ የምታጭደው ፍሬ ይሆናል። ዛሬ የዘራኸው እንባ ነገ በደስታ የምታጭደው ፍሬ ይሆናል። አዎ ዛሬ የምንሰቃየው፣ ዛሬ የምናነባው፣ ዛሬ ቀንም ማታም የምንጨነቀው የምንለፋው እንባችን ሁል ጊዜ የሚፈሰው ነገ አዲስ ተስፋና አዲስ ብርሃን ነገን ደግሞ የተሻለ ለማድረግ እንደሆነ ያስተምረናል ማለት ነው። እንቀጥል። ሶስተኛ የህይወት ትርጉሙ የህይወት ትርጉሙ መውደቅ አለመኖር ሳይሆን በወደቁ ቁጥር ተነስቶ መቀጠል ነው። የህይወት ትርጉሙ መውደቅ አለመኖር ሳይሆን በወደቁ ቁጥር ተነስቶ መቀጠል ነው ይለናል። በጣም አሪፍ። እሺ አሁን እናንተ ታነባላችሁ ማለት ነው። እናንተ ታነባላችሁ። እስኪ የመጀመሪያው ምንድን ነው የሚለው? ጨለማው ምንም ያህል ቢበረታ ንጋት መምጣቱ አይቀሬ ነው። ጎበዞች። እሺ ጨለማው ምንም ያህል ቢበረታ ንጋት መውጣቱ ወይም መምጣቱ አይቀሬ ነው። ጎበዞች። እንቀጥል። ምንድን ነው የሚለው የመጀመሪያው? ዛሬ የዘራኸው እንባ ነገ በደስታ የምታጭደው ፍሬ ይሆናል። በጣም አሪፍ። ዛሬ የዘራኸው እንባ ነገ በደስታ የምታጭደው ፍሬ ይሆናል። እንቀጥል። ምንድን ነው የሚለው? የህይወት ትርጉሙ መውደቅ አለመኖር ሳይሆን በወደቁ ቁጥር ተነስቶ መቀጠል ነው። የህይወት ትርጉሙ መውደቅ አለመኖር ሳይሆን በወደቁ ቁጥር ተነስቶ መቀጠል ነው ይለናል። በጣም አሪፍ። እንቀጥል። እዚህ ጋር ለሰዎች የምትሰጠው ትልቁ ስጦታ ወርቅ ሳይሆን ቅንነትና
ቅንነትና አክብሮት ነው። ለሰዎች የምትሰጠው ትልቁ ስጦታ ወርቅ ሳይሆን ቅንነትና አክብሮት ነው። በጣም አሪፍ። አሁን እኛ ለሰዎች አንዳንድ ማቴሪያሊስት ነገር ልንሰጥ እንችላለን። ማለትም ገንዘብ፣ የሆነ ነገር ብቻ የሆነ ነገር እንሰጣለን። ግን እሱ አይደለም ዋናው ነገር። ቅንነትና አክብሮት ከሰጠነ የማያልቅና ዘላቂ ፍቅር ይኖረናል ማለት ነው። ስለዚህ ከዚህ ከሚታዩ ከሚዳሰሱ ነገሮች ይልቅ በቃ ውስጥን ደስ የሚያሰኙ ነገሮችን ለምሳሌ አክብሮትን፣ ሰውን ስናከብር፣ ቅንነትና ታማኝነት ሲኖረን ከሰዎች ጋር ትልቅ የሆነ ግንኙነትና ረጅም እድሜ ያለው ሪሌሽንሽፕ ይኖረናል ማለት ነው። ቤተሰብ እንቀጥል። የሰው ልጅ ውበቱ በፊቱ ሳይሆን የሰው ልጅ ውበቱ በፊቱ ሳይሆን በልቡ ደግነት ላይ ነው። የሰው ልጅ ውበቱ በፊቱ ሳይሆን በልቡ ደግነት ላይ ነው ይለናል። አዎ ማለት መልክ ብቻ ቆንጆ ሊያሰኘን አይችልም። አሁን ይሄ የሚታየው የሆነ ሰዓት ላይ የሆነ ነገር ብንሆን ይበላሻል፣ ያልሆነ ሰው እንሆናለን ማለት ነው። ግን ልባችን ግን ደግ ከሆነ በቃ ፈጣሪም ለእኛ ጥሩ የሚባል ግንኙነት ይኖረዋል ከእኛ ጋራ፣ እኛም ከፈጣሪ ጋራ እንቀርባለን። ግን በመልክ ይህን ያክል ብዙም ቫሊዩ ያለው አይደለም። ዋናው ነገር ደግነትና ምንድነው የልብ ቅንነት ነው ማለት ነው። ስለዚህ የሰው ልጅ ውበቱ በፊቱ ሳይሆን በልቡ ደግነት ላይ ነው ይለናል። ሶስተኛ ሌሎችን ይቅር ማለት ለነሱ የምታደርገው ሳይሆን ለራስህ የምትሰጠው ሰላም ነው። ሌሎቹን ይቅር ማለት ለነሱ የምታደርገው ሳይሆን ለራስህም የምትሰጠው ሰላም ነው። አዎ ማለት ለምሳሌ ሰዎችን ልናስከፋ እንችላለን፣ ሊያስከፉን ይችላሉ። ግን ይቅርታ ግን መፍትሄው ነው ማለት ነው። ለምሳሌ አሁን እኔ ሰዎችን ባስከፋ እነሱን ሰዎች ባየዋቸው ቁጥር ተሳቅቄ ነው የምሞተው አይደል? እናንተም በዛው ልክ። ስለዚህ ይቅር ባልነ ቁጥር ውስጣችን ሰላም ያገኛል፣ በህይወታችን ሰላማዊ ኑሮ እንኖራለን ማለት ነው። ስለዚህ እነዛ ያስቀየምናቸውን ሰዎች ወይም ያስቀየሙንም ቢሆን ይቅርታ መጠየቅ ይኖርብናል ማለት ነው። ዛሬ በዚህ መልኩ አጫጭር ምንባቦችን ስንለማመድ ቆይተናል። በዚህ መልኩ አማርኛን ከፊደል ጀምራችሁ ማንበብና መጻፍ የምትቸገሩ ውድ ቤተሰቦቼ በኦንላይን መማር ትችላላችሁ። ካላችሁበት ቦታ ሆናችሁ ከሀገር ውስጥም ሆነ ከሀገር ውጭ አማርኛን ከመሰረቱ ጀምራችሁ ሀብላችሁ ጀምራችሁ ልክ እንደነዚህ ረጃጅም መንባቦችንና መጽሐፍ ቅዱስ ቁርአኖችን ማንበብ እንድችሉ ስለምንረዳችሁ በ0953 61 59 56 ኢሞ፣ ዋትስአፕ፣ ቴሌግራም ላይ አናግሩን ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ ደግሞ እስክንገናኝ ሰላማችሁ ይብዛልኝ።